ከማዱሮ ካቴና እስከ ቴዎድሮስ ሽጉጥ የክብር ውሳኔ ኑ ተሰብሰቡ። በኢትዮጵያዊነታችሁ የሚያኮራ ታሪክ ልንገራችሁ። የአንድ ሀገር ፕሬዝዳንት የነበረ ሰው እጆቹ በካቴ ካለፈው ስተታችን እንማር ቤተሰቦች። ከዚህ በኋላ እርቃን በተያዩ ባልና ሚስቶች ስናቦካ አንገኝም። እዚህ ቲክቶክ ይሄ ቀልድህ እኮ አይጠገብምና ይልቁን ሼር ሸጫለሁ ብለህ የተቀበልከንም ብር የታደረስከው ስለሱ ብናወራ መልካም አይመስልም? ሞዴል ቀነኒ አዱኛ ሞት ማህበረሰቡ ዳግም ፍትህ እየጠየቀ ነው የሚገኘው ከቤተሰቦቿ ጋር በመሆን ማለት ነው። ከማዱሮ ካቴና እስከ ቴዎድሮስ ሽጉጥ የክብር ውሳኔ ኑ ተሰብሰቡ። በኢትዮጵያዊነታችሁ የሚያኮራ ታሪክ ልንገራችሁ። ታይም ደግሞ ቀነኒ የምትሄድበት አታ የምትሮጥበት ቤተሰብ እንደሌላት ወንድሟ እየተቀጠቀጠች እያየ ሽጉጥ እየተደቀነባት እየተተኮሰባት እያየ ዝም ማለቷ ቤተሰቧ ዜሌተር ዳ ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ ሰሞኑ ላይ እጅግ መነጋገሪያ የነበረችው የጽዮን ግርማ ጉዳይ ነው። አሁንም ቀጥሏል። እንደውም አንዳንድ ሰዎች ምን ሲሉ ሰሙ መሰላችሁ? በባለትዳሮች መሀል አንገባም የሚል ሀሳብ እየሰጡ ይገኛሉ። እናንተስ ምን ትላላችሁ? እስቲ አንዳንድ ሀሳቦች እንመለከታለን ስለሷ። ባይገርማችሁ የቴሌኮም እየሰራ ያለው ነገር እጅግ በጣም የሚያስደነግጥ ነው። የፓኬጅ ጭማሪ ምናምን አይደለም እየሰራ ያለው ሿሿ በደንብ እንደው እንድትሰሙት ይዤላችሁ የመጡት መረጃ እጅግ በጣም ወሳኝ ነው። ሌላኛው ደግሞ እንግዲህ አሜሪካ ሰሞኑ ያደረገችው ድርጊት እንግዲህ እኛ አፍሪካውያን ጋር ይድረስ አይነት ነገር እየሆነ ነው። ባይገርማችሁ አሜሪካ ይህ ሰውዬ በወንጀል ወይም ደግሞ የተሰሰችበት ነገር አሳማኝ አይደለም። ሰውየው ለሀገሩ ስቲል ታማኝ የሚባል ሰውና ለሀገሩ ጥሩ ነገር እያደረገ ያለ ሰው ነው። ቢችል በዶላር መገበያየት የሚለውን ነገር ከሚቃወሙ ሰዎች እና በገርማችሁ አገሪቷ አሁን ላይ በዶላር እየተገበያየች አልነበረም። ቁም ነገር እውነት ለመናገር እና አሜሪካ የራሷን ነገር ለማድረግ ወይም ደግሞ ራሷን ተጽዕኖ ለማሳረፍ ነው ፍላጎቷ እንጂ የነሱ ሀገር ክብር ተነካ ወይም ደግሞ ዜጎቹን አማረረ የሚል ነገር አይደለም። እና ለዚህ ደግሞ አሳማኝ የሆነ መረጃ ይዤላችሁ መጥቻለሁ። እንደውም አሁን ከአፄ ቴዎድሮስ ጋር ያነጻጸሩት ነውና ብዙ ጉዳዮችን እንመለከታለን። ስለ ቀነኒ አዱኛ እንደዚሁ ቻናሉን ሰብስክራይብ አድርጋችሁ ጀምሩ እና ደግሞ ከኢትዮ ቴሌኮም ሿሿን ጀምረና ወደ ሌሎች መረጃዎቻችን እንሄዳለን። አብራችሁ ቆዩ። ወገን ቴሌ ምን እንዳለ ሰምታችኋል? ይሄ በቴሌ ብር ስለተገበያያችሁ ሸልማለሁ የሚለው ሽልማት የለም። አንዱ ሽልማት ይደርሰዋል፣ መኪና ነው። ሽልማቱን ለመቀበል ከሚስቱ ጋር ወደ ቴሌ ይሄድና በእለቱ ደግሞ ሌላ እጣ የማውጣት ስነስርዓት ነበርና እዛ ስነስርዓት ላይ እጣው ሲወጣ ለማን ሊወጣ ጥሩ ነው? ለሚስቱ። እኔ እኮ ኢቲቪን ተገላግየዋለሁ ብዬ ቤት ዞሮ ነው የመጣብኝ። ግን ቤት አንዳንድ መስሪያ ቤቶች ቢያዜ ጆሮአችንን ተከራይተውታል። የኛ ይመስለናል እንጂ የነሱ ነውና ቴሌዬ ይሄ ቀልድህ እኮ አይጠገብምና ይልቁን ሼር ሸጫለሁ ብለህ የተቀበልከንም ብር የታደረስከው ስለሱ ብናወራ መልካም አይመስልም? ውስጥ ማብራት ኃይል፣ ኢትዮ ቴሌኮም ነው የሚባሉ ሰርቪስ የሚሰጡ ንግድ ባንክ፣ እነዚህ ተቋማት ከመንግስት ስር እስካልወጡ ስል ገለልተኛ ሆነው ራሳቸውን ማስተዳደር እስካልቻሉ ድረስ ለውጥ ያመጣሉ የሚል ነገር የለኝም። ለራሳቸው ለውጥ ሊያመጡ ይችላሉ፣ ግን ለማህበረሰቡ ለህዝቡ የሚያመጡት ምንም አይነት ለውጥ የለም። ኢንካም መሰብሰብ ሰርቪሱ ኮሚኒቲ ይቀርብበታል ነገም ማለት ነው። እና ገንዘብ የመሰብሰብ ነገራቸው አሁን ደግሞ ጭራሽ ቁማር የሚመስል አካሄድ ነው እየሄዱ ያሉትና ወይስ በጣም አንድ ነገር ሊባሉ ይገባል ለማለት ነው። ሌላኛው ደግሞ እስቲ የሰሞኑ መነጋገሪያ ጉዳይ እንመልከት። ካለፈው ስተታችን እንማር ቤተሰቦች። ከዚህ በኋላ እርቃን በተያዩ ባልና ሚስቶች ስናቦካ አንገኝም። እዚህ ቲክቶክ ላይ ተዋርደናል። እከሌ ኩላሊቴን ወስዳብኛለች ተብሎ በቃ ቲክቶኩ ሴፉ ላይ ቀርቦ እኛ ስናቦካ ይኸው ታርቀው አርፈው ዛሬ ላይ የሚገርም ትዳር ውስጥ ነው ያሉት። እከሌ አራስ ሚስቱን ዳቦ ከለከላት ምናምን ብለን ስናቦካ ስንቀውጠው እንደው ሚስትየዋ ቀርባ አረን እንደው ማጋነንኩት ባሌ በጥብስና በቆጮ ነው ያረሰኝ ምናምን ብላ እረፍ። አሁንም አሪፍ ፍቅር ውስጥ ያሉት። እከሊት መጣችና ደግሞ የፍቅር ህይወቷን የትዳር ህይወቷን ዝቅዝቅ አርጋ ተናገረች። እኔ ማንም ጋር ጀጅ አላደርግም። ከዚህ በኋላ ተምሬያለሁ አባቴ። ጸጥ
ምማርበትን እማርበታለሁ፣ ማልማርበትን ጸጥ ነው የምለው። አያገባኝም። እኛው ተዋርደን አረፍነው እኮ። እኛ ነው የምናቦካው። እየመጡ አጀንዳ ይሰጡናል። ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ፣ ደረሰ። እሱ ቀን ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን፣ አብዛኛውን ነገሮች ማለት ነው። ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መምረጥ ጀመረ። ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች ዲኮር ዘነው ዲኮር እንደውም እራሳችንን የምንሰራው አለ። ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ፣ ቬሎ ኤክስፔንሲቭ ቦታ፣ በጣም ሁሉ ነገር በጣም ዲጄ። እዚህ ላይ ቀንጨብ አድርጌ ያሳየኋችሁ ልጅ ታሪኳን ገብቼ ሰዎች ታጋርገው ሲያዩት ምናምን አይቼ ፔጇ ውስጥ ገብቼ ከፓርት 1 to 17 ፓርት 17 ድረስ ገብቼ በጣም ትራሴን ደገፍ ብዬ ነው ማታ ያየሁትና አንደኛ ያንን ቪዲዮ ስሰማ በሴትነቴ ለሷ አድሎ ሳላደርግ ነው በቃ ሴትነቴ ራሱ አድሎ እንዳደርግ እንዳይዘኝ በጣም ሚዛናዊ ሆኜ ነው ሳዳምጥ የነበረውና እዛ ላይ ያለውን ገብታችሁ እንድታየው ነው የምለው። ምክንያቱም እኔ እዚህ ጋር ሁሉንም ማምጣት አልችልም። በእርግጠኝነት ብዙ ሴቶች ከዚህ ይማራሉ ብዬ አስባለሁ። ሰውየው ግን ሰው እንግዲህ የሰው ልጅ ተቀምሶ እንደ ጨው እንደ ስኳር ተቀምሶ አይገባ ፍቅር በሚመስል ነው ሰው ህይወት ውስጥ ሰዎች የሚመጡትና እኛ ደግሞ ሴቶች ትረስት እናደርጋለን። ግን ብዙ ሴቶች ከዚች ልጅ ህይወት ይማራሉ። አምግላድ ሜንታል ሄልዝሽን ይዘሽ ስለወጣሽ በቃ ይሄን ነው ልልሽ የምችለው። በዚች ካየሁት እኔ ሙሉን ስላየው ይሄን ልልሻለሁ። በጊዜ ራስሽንም ሳታጠፊ ሌላም ዲፕሬሽን ውስጥ ሳትገቢ ሌላ ነገር ውስጥ ሰዎች አንደርስታንድ ሊያደርጉሽ በማይችሉ ሁኔታ ሌላ ነገር ውስጥ ከመገኘትሽ በፊት እንኳን አመለጥሽ። የ6 ወር የትዳር ህይወት ሳይሆን ሲኦል ነው እኔ የታየኝና ሰውየው እንደዚህ ስስለው የሆነ አሩ ነው ሌላ ወንዶችን ኦፌንድ ላደርግ እችላለሁ ብዬ ነው ብዙ ማለት ይቻላል። ግን አመለጥሽ፣ እግዚአብሔር ረዳሽ። ብዙ እናቶች፣ ብዙ ሴቶች፣ ብዙ እህቶች በእንደዚህ አይነት ላይ ዘመናቸውን እየፈጁ እንዳሉ አውቃለሁ፣ አምናለሁ። ስለዚህ ገና ወደ ትዳር ልትገቡ ለምትንደረደሩ ሪሌሽንሺፕ ውስጥ ያላችሁ ሴቶች ግቡና ከሷ ህይወት ተማሩ። እንደዚህ ሆነስት ሆኖ የሚያካፍለን ደግሞ ሰው መኖሩ ከራሱ ህይወት ተቆርሶ አደባባይ ወጥቶ እንዲሆኝ ነበር ለሚለን ነው ሪስፔክት መስጠት አለብን። አይዎች ትልቅ ሚዲያ እነዚህ ትልልቅ ፎሎወርስ እና ተከታይ ያላቸው ዩቲዩብ ቻናል ያላቸው ሰዎች ቢያቀርቡ ብዙ ሰዎች ይማሩበታል ከቲክቶክ አልፎ። ምክንያቱም ሴቶቻችን ኢሞሽናሊ ወንዶችን ይቀርባሉ። ከዛ በኋላ ላይፋቸው በምን ሁኔታ እንደሚኖሩ ሳናቅ ራሷን አጠፋች እኮ የሚባል ወሬ እንሰማለን። እና አይ ቲንክ ይሄ ብዙ ሴቶችን ሊታደግ ይችላል ብዬ አስባለሁ። ግቡና ፕሊዝ ከታጋርጋለሁ ስሟን ከታች ጽዮን ግርማ ትባላለች። በቃ ቁጭ በሉና ከ1 እስከ 17 በትዕግስት ስሙ። ሙሉ ታሪኳን ያካፈለች። በዛውም ፎሎ አድርጓት፣ ሰፖርት አድርጓት። ቴንክ ዩ አወር ሲስተር ይሄንን ታሪክሽን ስላካፈልሽን በጣም ነው የማመሰግነው እኔ እንደ አንድ ሴት። በሞዴል ቀነኒ አዱኛ ሞት ማህበረሰቡ ዳግም ፍትህ እየጠየቀ ነው የሚገኘው ከቤተሰቦቿ ጋር በመሆን ማለት። ቀነኒ አዱኛ ጉዳይ እንደ አዲስ አገርሽቷል ማለት እንችላለን። ምክንያቱም አንዳንዴ ፍትህ ለማግኘት በጣም ብዙ ነገሮችን ሊያስብል ይችላል። ብዙ አይነት ነገሮችን እኔ ምን አድርጌ ራሴ ማሰብ ጀመርኩኝ። የቀነኒ አዱኛ ወንድም ወይም ደግሞ አባት በሆኑ ምን አይነት ስሜት ሊሰማኝ ይችላል? በጣም ከባድ ነው እና ህግ ራሱ ውሳኔ አልሰጥም ቢል ብዙ ነገሮችን እኔ በራሴ ላስብ የምችልበት ነገሮች እንደሚኖሩ ግልጽ ነው። ምክንያቱም በቃ እህቴን አጥቻለሁ፣ ስቲል ልጄን አጥቻለሁ። በዚህ ነገር ውስጥ ህግ ውሳኔ ካልሰጠኝ ጭራሽ የኔን ነገሮች ደፋፍኑ ለማለፍ የሚሞክሩ ሙከሮችን እያዩኝ ስቲል ደግሞ አባትየውን እስከ ማስፈራራት ድረስ ድርጅቶች እስከ መቅጠር ድረስ መድረሱ ራሱ በጣም ብዙ ነገሮችን ሊያስብል ይችላል። እነዚህ ሀሳቦች ላይ ብለ የተነሱ ሀሳቦች አሉ በጣም ያልሰማናችሁና እነዚህን ጉዳዮች እንሰማለን በተከታታይ እስከ መጨረሻ ድረስ አብራችሁን ቆዩ። ሴም ታይም ደግሞ ቀነኒ የምትሄድበት አታ የምትሮጥበት ቤተሰብ እንደሌላት ወንድሟ እየተቀጠቀጠች እያየ ሽጉጥ እየተደቀነባት እየተተኮሰባት እያየ ዝም ማለቷ ቤተሰቧ ሌተር ዳውን
ርሳድ መሄጃ የላትም ይሆናል። ለዛ ነው የኔ እኮ ኑሮ አይደለም ብሞት ይሻለኛል ብላ ቴክስት እስከ መጻፍ የደረሰችው። ለዛ ነው መሄጃ ያጣች ነፍስ ሆና ነው ህይወቷን ድሮፕ አድርጋ ስራዋን አቁማ ምኗን አቁማ እሱ ላይ ተደገፈች። እሱ ሸንበቆ ሆነባት። ገባሽ? ተሳሰረች። ገንዘብ የላትም እጇ ላይ፣ ስራ አትሰራም፣ ከቤት አትወጣም። ይሄ ሁላ ነገር ደግሞ ከደረሰባት የምትሄድበት ቤተሰብ የላትም። አሁን ቤተሰቦች ላይክ ነው ማቲ ልጅሽ እንደዚህ ተደብድባ ምናምን ህይወትን እንድትቀጥል አታስተምሪ። እኔ ሴት ልጅን ቀና ብሎ ካየሽ ነይ ነው ማለት ያስተማር። እኔ አሁን የልጆች አባት ነክቶኝ አያውቅም ጌታ። ግን እኔ በቃ ዲስሪስፔክትን መናቅን ካልፈለግኩኝ እንዴት ነው ልጄን መናቅን ቻለሽ ኑሪ ብዬ ማስተምረው? መናቅን ችለሽ ኑሪ እንዴት ብዬ ነው ማስተምረው ልጄን? ስለዚህ እኔ አሁን በዚህ ጊዜው ሲደርስ ብዙ ነገር የሚወራ ነገር አለ። ሰውም ከኢሞሽን ይውጣ። ነፍሷን እግዚአብሔር የማረው። ቤተሰቦች ህይወት ነው። አሁን እኛ ስናንቦጫርቀው የአንዱ ዓለም እናት ታመዋል በዚህ ስትረስ ምክንያት። አላዝንም እንዳትሉኝ፣ ምክንያቱም እሳቸው ልጃቸውን ወለዱት እንጂ ምንም አላረጉ። በእሳቸው ህመም ላይ ራሱ እኔ ስንቴ አፌን ከፍት ነበረ። መጀመሪያ ሰሞን ጥሩ አይደሉም ለሷ ምን አፌን ከፍት ነበረው ኢንተርኔት ላይ። ወይኔ መቅድዬ ጥሩ ሴት ባል ነበረ። ግፍን የፈጸምኩባቸው ማዘር ላይ ማዘርዬ፣ እኔ ይቅርታ ብዬ ማልጨርሰው ይቅርታ አለኝ። ምን አረጉኝ? ህይወታቸውን እየኖሩ ነው። ጥፋታቸው እሱን በመወለዳቸው ሊቀጡ አይገባም። ታመዋል። ወድቀው ብታይ እንትን ሆነዋል። እና በጣም ህመም ውስጥ ናቸው ያሉት። ንጹህ ሰዎች፣ የእሱ እህቶች፣ የቀነኔ እህት፣ ወንድም፣ እናት፣ አባት፣ ደሆል ፋሚሊ፣ እንደ ማህበረሰብ ደግሞ እንደ ኦሮሞ ህዝብ ታመናል። በቃ እርሳድ እሷንም ማተን ቀጥሎ ደግሞ እሱን እንደዛ ማየት ራሱ ልቤን ይሰብረኛል። በጣም ነው ማዝነው። እሳቸውም ሰው ናቸው። እኔ እሳቸውን ክፉ አማች ናቸው በዚህ ገባ ያልከፈትኩት አፌን ያልከፈልኩት ያልተናገርኩት ነገር የለም። ታመሙ ሲባል ስሰማ ልቤ ተሰበረ። ጀምሮ ቤትህን ከፍተህ እንድንወያይ አድርገህናል። አሁንም አለክ። ጉዳዩ የሚቆም አይደለም፣ ህይወት ነው። ትንሽዬ የምታምር በግፍ ህይወቷን ያጣች ልጅ ስለሆነች አየህ፣ እየተሽከረከረ እየተረሳ እየመሰለ እየዞረ በዙሩ ይመጣል። እራሱ ያ ደሟ ነው። በግፍ ስለተገደለች በሲቃ ህይወቷን ብቻዋን አንድ ጥንጥዬ ጥፊ እንኳን የሚበቃት ቀነኒ በግፍ ስለተገደለች በአንድ አውሬ ቤተሰብ ውስጥ ስለተገደለች አይበርድም። ለማብረድ በህግም በመንግስትም በቲፎዞም በሁሉም ነገር ተደርጎ ንጹህ ደም ስለሆነ እየተሽከረከረ እኔ እናንተ ተመልሰን በቀነኒ ጉዳይ ተመልሰን ተገናኘን። 11 ወር ቀነኒ ህይወቷ እኔ እናንተ እንኳን በዚህ ጉዳይ ተመልሰን መቼም ነው የማይበርደው። ቡርቃዬ ቅድም ህይወቷን ለማጥፋት ትሞክር የነበረ የተባለውና ራሷን ለማጥፋት ዲያሪ ጽፋ ነበር የተባለው የሱ የገዳዩ ጀሌ ቁጥር 2 የራሷ የቅርብ ጓደኞች ሴራና ህጉ እንዳያየው የቀነኒ ጉዳይ በህግ አኳያ እንዳይታይ የተፈበረከ ልጅቷ ራሷን ልታጠፋ የነበረች ልጅ ማታ ልደቷን ስታከብር ነበረ። ከ10 ሰዓት በላይ ፎቶሹት ነበራት። ራሱን የሚገልሰው ሜካፕ ተሰርቶ ሂማኔር ከምትወዳት ጓደኛዋ ገዝታ ዛሬ ካደቻት ጓደኛዋ ማለት ነው። ቤት ውስጥ የፈሰሰ ደም ቡና ነው ብላ የካደቻት ጓደኛዋ ከሷ ሂማኔር የገዛችው ራሷን ልታጠፋ ነበረ። ለምን ሜካፕ እና ፎቶሹት አስፈለገ? ለምን ኬክ መቁረስ ፈለገ ታዲያ? ለምን ቪዲዮ ኮል ካጎቷ ጋር ደውላ ስለ ቀጣይ ፕላን አወራች ታዲያ? ራሷን አየህ፣ እንደዚህ አይነት ነገሮች ህግ እንዳያየው የተፈበረኩ በሱና በሱ ጀሌዎች እና ህግ ደግሞ ለሷ እንዳይሆን የተደረጉ ናቸው እንጂ ቀነኒ በፍጹም ራሷን አታጠፋም። ለማብላ ራሷን ታጠፋለች። ተስፋ የነበራት ከቤተሰቧ ጋር የምትሰራው ቢዝነስ እቅድ ላይ ነበረች። ኢንጂነር እኮ ነች ቀነኒ። በጣም የተማረች እኮ ናት። እግዚአብሔር እድሏ ሆኖ መሀይም እጅ ወድቃ ህይወቷን አጣች። ገባክ? ህይወቷን አጣች እንጂ በፍጹም ተስፋ የቆረጠች ልጅ አይደለችም። ምን አታ ቆንጅዬ የተማረች አይምሮ ያላት ልቧ እንደ አጫሉ አዛኝ ለምን ብላ ራሷን አየህ፣ ቅድም ራሷን ልታጠፋ ትሞክር ነበር። አረ ቤተሰቧ ያውቃል፣ እውነት ቤተሰቧ ያውቃል። ታዲያ ከቤተሰቧ ጋር እንደዚህ አይነት ሙከራ እየሞከረች ነውና አንድ ነገር እናርግ ብለዋል። ማስረጃ ያቀርባል። ውሸት ሁል ጊዜ
ይኸውልህ እነሱ በአጀብና በታዋቂ ቲክታከሮች በታዋቂ ፌስቡከሮች ቢመጡ የእሷንና የቤተሰቧን ድምፅ ለማፈን በተለይ አባትየውን በፒካፕ መኪና በአባትየው ወክ ባረጉበት ሁሉ ዱርዬ እየገዛ ቢያስከትልም በቁም ቢያሰቃያቸውም ለቤተሰቡና ለቀነኒ እግዚአብሔርና የኢትዮጵያ ሕዝብ አለ። የሱን አይነት ገዳይና ወመኔ አባትየውን እያስከተለ ቤተሰቡን ቢያስፈራራ ሶሻል ሚዲያ ላይ እናትየው ትናንት ሲሰደቡ ነው ያሉት። እናትየው ሲሰደቡ ነው ያሉት። አንተ የሰው የትንሽዬ ልጅ ህይወት አጥፍተህ ራሱ ነው እኮ እኛ ጀስትስ እየጠየቀን የተረሳ መስሎ ነበር። በጭራሽ አይረሳም። ራሱ ነው ጉዳዩ። ራሱን እያደረገ እዚህ ድረስ የደረሰው ገና ደግሞ የእውነት አምላክ ገና የዚች የመስኪን የቆንጅዬ አምላክ ገና ገብቷል። በጣም ንጹህ ነች ቀነኒ። ደሟ ንጹህ ስለሆነ ነው፣ በግፍ ስለተገደለች ነው። ሌሎቹ ተረስተዋል አይደለ? ቀነኒ እንዴት ልትረሳ አልቻለችም ብላችሁ ጠይቁ። እንዴት ቀኖ ልትረሳ አልቻለችም? ቢካዝ ንጹህ ደም ነው፣ በግፍ ነው የተገደለችው። በግፍ ለብቻዋን ቤት ውስጥ ብቻዋን ልደቷን ስታከብር ማታ ህይወቷን ያጣች ምስኪን ደራሽ ያጣች ሕፃን ስለሆነች በፍጹም ቀነኒ ህይወቷን ልታጠፋ አልነበረም። ራሷን ልታጠፋ ሳይሆን የህጉ ሁኔታ ፋይል እንዲዘጋ ነው። ራሷን ታጠፋ ነበረ ዲያሪ ጽፋለች የሚል የእሱ አይነት ነፍሰ ገዳዮች ኢትዮጵያ ውስጥ የተሰበሰቡ የእሱ አይነት አረመኔዎች የፈበረኩት ድራማ ነው እያልኩ ነው። ገብቶሃል? ስለዚህ አሁንም ጀስትስ እንጠይቃለን። ጀስትስ እስካልመጣ ድረስ ለዚች ልጅ ሀቋ ካልወጣ የቤተሰብ እንባ ካልታበሰ አባትየውን ከማሳቀቅ ከመስደብ ካላቆሙ እናቷንና ቀነኒን እዚህ ታዋቂ ቲክታክ ነን በሚሉ ለሴት ልጅ ነው የቆምነው ያሉ ሴቶች እናትየውን እየሰደቡ ነው፣ ቀነኒን እየሰደቧት ነው። ይሄ ነገር ካልቆመ ገዳይዋ በግፍ ህይወቷን ያሳጣት ሰው ለህግ ካልቀረበ የቀነኒ ጉዳይ እንደዚሁ እየታመሰ እንደዚቹ ነው የምንኖረው። አዎ ይሄው ነው። እኔ ግን በነገራችን ላይ ሶፊ የአንቺን ሀሳብ አከብራለሁ። ግን ምንድነው መሰለሽ እኔ የምለው ነገር ይሄ ነገር እንዲያይቀጥልም የምለው ትላንትና በቀነኒ ጉዳይ በጣም ብዙ ሰው ያወራን የነበረው ዛሬ ያ ብዙ ሰው አያወራም። አጀንዳ በመጣ ቁጥር፣ ጊዜዎች በቆዩ ቁጥር፣ ሁኔታዎች እየረዘሙ በሄዱ ቁጥር ሁሉም ሰው ስለ ቀነኒ ድምፅ ይሆናል ማለት አይደለም። ይህንን በደንብ ልብ ልንል ይገባል። ለእውነት መቆም ያለባቸው ሰዎች ለእውነት ይቆማሉ። አዎ ለእውነት ይቆማሉ። መካሄድ የነበረበት መንገድ ደረጃ መካሄድ ተችሏል ወይ የሚለው ነገር አልተካሄደም። ተጀምረው የቀሩ ነገሮች ነበሩ። መሀል ውስጥ የገቡ የልጅቷን እውነት የሚበጠብጡ ነገር ግን መሀል ገብተው ለልጅቷ ፍትህ የሚጠይቁ እውነት የሚጠይቁ የመሰሉ የነበሩ ሰዎች ይሄ ነገር እንዲዛባ እያደረጉ ነው የነበሩት። አሁንም የሚሰሩ ሰዎች አሉ። ይሄ ነገር እስካልተጠራ ድረስ አሁንም ጀስትስ ማለት ምናልባት ለአፋችን እንል ይሆናል እንጂ ብዙ ሰዎች ከዚህ ነገር ውስጥ እየራቁ እንዳለ እኔም አውቃለሁ፣ አንቺም ታውቂያለሽ። እኔ አሁንም አላቋርጥ ይሄ ነገር እየቀዘቀዘ እየጠፋ ቢሄድም እዚህ ምድር ላይ ያመጣት ፈጣሪዋ እዚች ምድር ላይ ቀነኒ 25 ዓመት እንድትኖር የፈቀደው እግዚአብሔር ገባ አለላት። ሁላችንም ብንሸሽና በህይወት ብናልፍ እሷን እዚህ ምድር ላይ ያመጣት ፈጣሪ ሁሌም ያስባታል። እንዳይመስል ሰው ሊሸሽ ይችላል። እግዚአብሔር አምላክ ግን የዚች የንጹህ አምላክ በዛም በዚህም ብሎ ዘመድ ቤተሰብ ባዳውን ዘመድ ያደርግላታል። ይሄንን በደንብ ነው ማምነው። ሰውማ ሸሽቷታል። በጣም ብዙ ሰው ሸሽቷት እንዲሁም የገዳይ ደጋፊ ሆነው ቀነኒን እየሰደቡበት ባለበት ሰዓት ነው ያለው። እግዚአብሔር አምላክ ደግሞ ለቀነኒ እዚች ወጣት ላይ በቀነኒ የደረሰው ነገር እጅግ በጣም የሚያሳዝን ነው። ፍትህ ማጣት አለ፣ መከዳት አለ። ስቲል በሆነብን ነገር እንኳን እከሌሉ እንኳን ተብሎ ኃላፊነት የሚወስድ ሰው አልተገኘም። በሷ ግድያ ላይ በጣም ብዙ ሀሳቦችን ሊያስብል ይችላል። በጣም ብዙ ኮሜንቶችን ልናነሳ እንችላለን። እናንተ እህታችሁ ብትሆን የእናንተ ቤተሰብ አካል ብትሆን ምን ስሜት ይሰማችኋል? እውነት እስቲ እናንተ ሀሳባችሁን ስጡ። ከማዱሮ ካቴና እስከ ቴዎድሮስ ሽጉጥ የክብር ውሳኔ ኑ ተሰብሰቡ። በኢትዮጵያዊነታችሁ የሚያኮራ ታሪክ ልንገራችሁ። የአንድ ሀገር ፕሬዝዳንት የነበረ ሰው እጆቹ በካቴና ተጠፍረው አይኖቹ በጥቁር ጨርቅ ተሸፍነው በጠላት ወታደሮች ተከቦ እንደ ወንጀለኛ ሲጎተት ማየት ለህሊና ይከብዳል። አሜሪካ የቬኔዙዌላውን መሪ ማዱሮን በዚህ መልኩ ይዛ ስታዋርዳቸው ስናይ አእምሯችን በፍጥነት ወደ ኋላ ተጉዞ የመቅደላን አምባ ያስታውሰናል። ይህ በዘመናችን ያየነው የመሪ መዋረድ ከ150 ዓመታት በፊት የእንግሊዝ ጦር አጼ ቴዎድሮስ ላይ ተደቅኖ የነበረ የውርደት ጽዋ ነበር። ጀነራል ናፔር ቴዎድሮስን ፈልጎ የመጣው ለመግደል አልነበረም። የናፔር ህልም ቴዎድሮስን በህይወት ማርከው እጃቸውን ወደ ኋላ ጠፍሮ ልክ እንደ ማዱሮ በካቴና አስሮ ለንግስት ቪክቶሪያ ማቅረብ ነበር። አውሮፓውያን የጥቁሩን ንጉስ እንደ ልዩ የሰርከስ እንስሳ በለንደን ጎዳናዎች እያዞሩ ሊሳለቁባቸው፣ ጋዜጦቻቸው የተንበረከከው የአፍሪካ ንጉስ እያሉ ሊዘግቡባቸው ጓግተው
ነበር። የማዱሮ አይኖች በጨርቅ ሲሸፈኑ፣ የቴዎድሮስ አይኖች ግን ያኔውኑ ተገልጠው ይህንን መጪ ውርደት አዩት። ቴዎድሮስ ጠላት ሲማርክህ አካልህን ብቻ ሳይሆን ሀገርነትህን፣ ማንነትህንና ታሪክን እንደሚያዋርደው ጠንቅቀው ያውቁ ነበር። አንድ ንጉሥ የጠላት እጅ ከገባ እሱ ብቻ ሳይሆን ህዝቡም አብሮ ይማረካል። መሪው አንገቱን ሲደፋ የህዝቡም ሞራል ይሰበራል። ቴዎድሮስ ምርጫው ሁለት ነበር። አንድም እንደ ማዱሮ እጅ ሰጥቶ አይኑን ተጋርዶና እጁ ታስሮ የጠላት መጫወቻ መሆን፣ አሊያም እምቢኝ ብሎ ታሪክን በደም መጻፍ። በዚያች ወሳኝ ሰዓት ቴዎድሮስ የሽጉጣቸውን አፈሙዝ ወደ ጉሮሯቸው የላኩት ለዚህ ነበር። እጄን አልሰጥም ሲሉ ትርጉሙ ለካቴና አልመችም፣ ለውርደት አልንበረከክም፣ የኢትዮጵያን ስም በምርኮኞች ዝርዝር ውስጥ አላስመዘግብም ማለት ነበር። ዛሬ ላይ ሆነን የማዱሮን ፎቶ ስናይ ልባችን በሐዘን ሲነካ፣ የቴዎድሮስን ታሪክ ስናነብ ግን ልባችን በኩራት ይሞላል። ቴዎድሮስ ሽጉጡን የጠጡት ዛሬ የቬንዙዌላው መሪ ላይ የምናየው አይነት ውርደት በኢትዮጵያ ታሪክ ላይ እንዳይጻፍ ነው። አጼ ቴዎድሮስን የምናከብራቸው የኢትዮጵያ ክብር ከራሳቸው ሕይወት በላይ አድርገው የውርደትን ካቴና በጀግንነት ጥይት ስላቀለጡት ነው። እነሆ ዛሬም ድረስ ቴዎድሮስ ለዓለም ሁሉ እንዲህ እያሉ ይናገራሉ። ጠላት አሸንፎ ሊማርክ ሲመጣ ነፍስህን አስረክበ ክብርህን አስቀር፣ መዋረድህን ከሚያዩ መቃብርህን ይጎብኙ። ይህች ናት ኢትዮጵያ። ሀገሬን ለዓለም ዝግጅቴ ይቀጥላል። የሚገርሙኝ አሜሪካ ጄኖሳይድ የሚፈጽሙ በጣም የሚታዩ ነገሮች፣ ወንጀል የሚፈጽሙ ዜጎቻቸውን የሚያማሩ መሪዎች ላይ አይደለም ትኩረቷ። የእሷን ጥቅም የሚጋፉ እሷን ተጠቃሚነት የሚቀንሱ ላይ ነው ፎከሷና ብዙዎች የሰው ወንጀለኛ እየመሰላችሁ ነውና የሰው ወንጀለኛ አይደለም። ብሪክስ ውስጥ ካሉ ሀገራት ውስጥ ብዙ ነገሮችን እየሰራ ካሉት በፕሬዝዳንት በጠቅላይ ሚኒስትር ደረጃ ልንጠራው እንችላለን። አሜሪካ ይሄ ነው፣ ሌላ ነገር ኖሮባት አይደለም እና የሰውን ተጠቃሚነት ስለሚቀንስ ነው እንጂ ወንጀለኛ ሆኖ አይደለም። ግን እንደ አንድ ሀገር ዜጋ መሪው እንዲህ ተጎትቶ ሲወጣ በጣም ያሳዝናል። በሌሎች መረጃዎች እንገናኛለን። እስከዚያው ድረስ ሰላም ሁኑ። እናንተ ሀሳባችሁን ስጡ። ቻናሉን ሰብስክራይብ ማድረጋችሁ እንዳትዘነጉ።